ሰላም እንዴት ናችሁ? ውድ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ ከች ብያለሁ። በጣም ደስ በሚል ቪዲዮ ማለት ነው። ትላንትና ጭንቀት የነበረበት ዛሬ መፍትሄ አግኝቶ አንድ እርምጃ ወደፊት የሚራመድን ቪዲዮ ነው ይዤላችሁ የመጣሁት። በነገራችን ላይ በጣም ሳስታችኋል ቤተሰቦች። ኧረ የት ገብታችሁ ነው? ከች በሉ እንጂ ቻናሌን ደግሞ ሰብስክራይብ ያደረጋችሁ አይደለም። ኧረ ሰብስክራይብ አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። እኔም ቪዲዮ ስትጀምሩም ላይክ በማድረግ እንድትጀምሩ እንዲሁም ሼር እንድታደርጉም በትህትና እጠይቃለሁ። በነገራችን ላይ በጣም ብዙዎቻችሁ ሀሳብ እየሰጣችሁ ስለሆነ በጣም አመሰግነው። ኮሜንታችሁን በሙሉ ገብቼ እያነበብኩ እየመለስኩም ላይክም እያደረግኩ እያሳወቋችሁ እንደሆነ ያው ታያላችሁ ብዬ አስባለሁ። ዛሬ በጣም ደስ የሚል ቪዲዮ ነው። እውነት ለመናገር ሩታ ጠንከር ያለ ነገር ይዛ መጣለች። አብርሃም ትንሽ የሚያስጨንቅ ነገር ማለት ነውና እውነት ለመናገር ትክክለኛ ሀሳብ ነው። ብዙዎች ጊዜያቸውን በማይሆን ጊዜ ላይ ያጠፋሉ። ሰው ከተግባባ፣ ልብ ለልብ ከተገናኘ፣ በሀሳብ ከተግባባ፣ በእያንዳንዱ ነገር መግባባት ከቻለ ከወሰነ አንድ እርምጃ ወደፊት መሄድ መቻል አለበት አይደለ? እንዲህ ያለ ነገር ላይ ምናልባት ወንዶች ወደኋላ ልንል እንችላለን እና ሴቶች ደግሞ እንደዚህ ያለ ነገር ላይ ወደኋላ አትሉም። አይ ነው ያው ብዙ ጊዜ ወንድ ያስቸግራል። ወንድ ነው ብዙ ጊዜ እንደዚህ ወስኖ የሆነ ውሳኔ ላይ ወስኖ ወደፊት መሄድ የማይችለው ወንድ ነው። ውሳኔ ላይ ጎበዝ አይደለም ወንድ ልጅ። ሴቶች ደግሞ በጣም በመወሰን ላይ ጎበዝ ናችሁ ማለት ነው። ስፔሻሊ ከትዳር ጋር የተያያዘ ብዙ ወንዶች ማለት ነው። ብዙ ወንዶች በቃ ይመቻቸዋል። ይሄ የፍቅር ላይፉ ምናምን ብቻ ነው የሚመቻቸው እና ትዳር የሚባለው ነገር ለምን እንደሚፈራ ባላቅም ብዙዎች ይፈሩታል እና ሩታ ከዛ ፍርሃት መውጣት አለበት። አብርሽ ዛሬ ትክክለኛውን ቀን እንዲነግረኝ ይፈልጋለሁ። ከተሻለ በዚች 15 ቀን ውስጥ ብላለች። ጾሙን ሴት አድርገሽ ሆኖ እያልኳት ነው እና በዚህ በጾም እንዴት ልታደርጊው ነው እያልኩ ነው እና ባለፈው እንግዲህ 1 ወር ነው የቀረን ምናምን ብለው ነበር አይደለ? ከ1 ወር በኋላ እንሞሸራለን ብለው ነበረ። የመሀል ችግር ተፈጠረ። ችግር የሚፈጠረው ደግሞ ያው እንግዲህ ነገሮች ቀን በተሰጣቸው ቁጥር ይዘው የሚመጡት የራሳቸው የሆነ ችግር አለ ማለት ነው። እነዛ ችግሮች ደግሞ የእነሱን ሕይወት ሲያወሳስብ ነበረና ሊሳካ አልቻለም ማለት ነው እና ዛሬ ግን ትክክለኛ ቀኑ ማወቅ አለብኝና ጋሽዬም የሆነ ነገር ብለው ነው የሄዱት። ስለዚህ በቃ መቼ እንደሚሆን ስፔሲፊክ የሆነ ቀን ማወቅ ፈልጋለሁ ብላለች። አብርሽ ይቀበላታል አይቀበላትም የሚለውን ነገር አብረን የምናየው ጉዳይ ይሆናል። እስቲ ወደ ቪዲዮ እንሂድ። እንደምታውቁት እኔና አብርሽ ያው ፕሮሚስ አስረናል፣ ቀለበት አስሮልኛል። ከዛም ባሻገር ደግሞ ሽማግሌ ልኮልኛል እና ከዛም ነገር አንጻር እኔና አብርሽ ያው ሁሉም ሰው እንደሚያውቀው ሽማግሌ ከተላከ ኦልሬዲ ባልና ሚስት ሆነናል ማለት ነው። ግን ያንን ነገር ደግሞ በደንብ እንዲያጠናክረው ፈልጋለሁ እኔ። እኛም ለዛ ነው ብዙ ጊዜ ባልና ሚስቶች እንደሆኑ ብለን ስንሰራ የነበረው። እንግዲህ ሽማግሌ ተላከ ማለት ህጋዊ ሆነ ማለት አይደለም። በነገራችን ላይ ማለት ህጋዊ የሚሆነው ኦፍኮርስ የተወሰነ ጊዜ አንድ ሴትና አንድ ወንድ አንድ ቤት የተወሰነ ወራቶች ከቆዩ ህጉ ባልና ሚስት ሊላቸው ይችላል እና ግን ሰርቲፋይድ መሆን መቻል አለበት አይደለ? በቃ ማለት በህግ ፊትም ባልና ሚስት የሚል የተረጋገጠ ዶክመንት ሊኖረው ይገባል ብዬ አስባለሁ። ኦፍኮርስ ለዚህ ነው ሩታም በቃ አንድ የቀረውን ነገር እርግጠኛ መሆንና ያን ነገር ማጥበቅ ያስፈልጋል እና ሰርግ ተደርጎ በሰርግ ተጋብተን በቃ ቤተሰብንም እኛም ከዚህ ካለፉት ጭንቀቶች ድጋሚ ወደማይኖርበት ጭንቀት ወደማይኖርበት ህይወት መሸጋገር አለብን እያለች ነው። ኦፍኮርስ ልክ ነው። ግን የኔ ሀሳብ ሰው ስለተጋባ ብቻ ብዙ ነገሮችን ማስወገድ ይችላል ማለት አይደለም። ምክንያቱም እንደውም ሲያገቡ የበለጠ ውስብስብ ነገሮች ሊኖሩ ይችላሉ እና እነሱን ነገሮች ቻሌንጅ ማድረግ ያስፈልጋል፣ መዘጋጀት ያስፈልጋል ማለት ነው። ለምሳሌ እሷ አሁን ዛሬ እያየች ያለችው ችግር ነገ በፍጹም ችግሩ ላይኖር ይችላል ብላ ነው እርግጠኛ ሆና እያሰበች ያለችው እና
የበለጠ ችግር ሊኖር ይችላል እና እሱን ስትገቢበት ነው የምታውቂው። እና እስቲ ሰርግ ግድ መደረግ አለበት ብሎ ስለሚያስብ ማህበረሰቡም እኔም እንደዛው አስባለሁ። ቢኮዝ ያደኩበት ነገር ስለሆነ እንዲሁም ባለፈው እርቅ ከፈጠርን በኋላ ጋሼም ብዙ በጣም ያወሩ ነገሮች አሉ። በጣም ብዙ የመከረን ነገር አለ። በአብርሽን ፋሚሊ በኩል ሬዲ እንደሆኑ ጋሼም ነግሮኛል። በኔም ቤተሰብ በኩል ያለውን ጉዳይ አውቃለሁኝ እና ጋሼም ባለፈው ይሄንን ነገር ፈጠን አድርገው ምናምን ብሎ ነግሮታል። በቃ ይበቃል፣ እስከዛሬ ያጠፋ ነው፣ እስከዛሬ ያባከነው ጊዜ እኔም ጊዜ ሲበዛም የራሱ የሆነ ችግሮች ይዞ ስለሚመጣ በቂ ነው። ቤተሰብ ደግሞ የልጆቹን ዓለም ማየት ይፈልጋል እና እዚህ ነገር ላይ ኦፍኮርስ መቆየቱ አስፈላጊ ነው ብዬ አላምንም እኔ። ምክንያቱም ረዘም ላለ ጊዜ አንድ ላይ ተናችኋል። ጥሩ ውጭ ላይ ስናያችሁ ጥሩ ነው። ውስጥ ላይ ያለው እንግዲህ እናንተ ናችሁ የምትተዋወቁት። ልብ ለልብ ከተገናኛችሁ አንቺም እሱም አንድ ላይ ኖራችሁም እያያችሁ ስለሆነ ለእናንተ ብዙ ይከብዳል ብዬ አላስብም ብትወስኑ ማለት ነው። ይሄ ችግር እንደማይፈጠር ድጋሚ እኔና እሱ መካከል ሌሎች ሰዎች እንደማይገቡ እንዲሁም ደግሞ እኔም ያለብኝን ስህተት ተናግሬ ተማምነናል። እሱም እንዲሁ ያለበትን ስህተት ካሁን በኋላ እንደማይደግመው ቃል ተገባብተናል። ነገር ግን ይሄ ቃላችን ደግሞ እንዲጸና በደንብ እፈልጋለሁ። ይሄ ጭንቀት የሚባለው ነገር እንዲኖር አልፈልግም። ምናልባት እንግዲህ እዚህ ጋር ምን አለ መሰለሽ ሩታ፣ ሰዎች እኛ ስለተጋባን ሰዎች በመሀላችን አይገባም ብለሽ እርግጠኛ አትሁኚ። ምናልባት ሊቀንስ ይችላል። ኦፍኮርስ የሰው የሚገባበት እድል ሊቀንስ ይችላል በመሀላችሁ፣ ግን ምን 100% አይጠፋምና ጥንቃቄ ያስፈልጋል ማለት ነው። ሰው ስለተጋባ ብቻ ሰዎች መሀል አይገቡም ማለት አይደለም። ሌላው ደግሞ ሙሉ በሙሉ ጭንቀቴን ያስወግድኛል ብለሽ አስበሽ ከሆነ ደግሞ አያስወግድም። መጋባት ያስወግዳል ብዬ አላስብም። ምክንያቱም የእናንተ የሁለታችሁ አንድነት ጥንካሬ ነው ችግሩን ሊያስወግድ የሚችለውና ምናልባት እዛ ውስጥ ከገባችሁ አዳዲስ ባህሪያት፣ አዳዲስ የሆኑ ነገሮችን የማታውቋቸውን ነገሮች ሁሉ ልታዩ ትችላላችሁ እና እነሱ ራሳቸውን የቻሉ ቻሌንጆች ስለሚሆኑ እንደዛ ብለሽ ራስሽን ባታሳምኝና ባትገቢ፣ መግባቱን ግቢ፣ በዛ ደረጃ ራስሽን ባታሳምኝ እመክራለሁ። አውርቻለሁኝ ግን አለ አይደለ እስቲ በሚቀጥለው ወር እናደርገዋለን ነበር ያለኝ። እኔ ደግሞ አሁንም እንደዚህ በሚቀጥለው ወር እየተባለ እንትን እንዲባል አልፈልግም። በእርግጥ ያለውን ነገር እኔም አውቃለሁኝ፣ በምን ምክንያት እንደዚህ እየተጓተተ እንደሆነ አውቃለሁኝ። እኔ በዚህ 15 ቀን ሁላ ቢሆን ደስ ይለኛል። ከዚህ 15 ቀን ባይል ሁላ ደስ ይለኛል። ለምን መጨነቅ የለብኝም እኔም ቤተሰብም እናንተን ያብርሽም እናት አባት ከሚጨነቁ እኔም እናት አባት ከሚጨነቁ እንዲሁም እናንተ ጭምር ከምትጨነቁ ይሄንን ነገር ለምን መቋጫ አንሰጠውም? ያሳስባል። በስፔሻሊ የእውነት ነው ብላችሁ እንደ ሴት ልጅ በጣም የሚያሳስብ ነገር ነው። እውነት ነው፣ በጣም ያሳስባል። ምክንያቱም ለሴት ልጅ በተለይ ጊዜዋ ነው። ጊዜዋ ደግሞ ያሳስባታል። ጊዜ ይሄዳል። ሴት ልጅ ደግሞ ጊዜዋ እንዲሄድባት አትፈልግም። ልክ ነው። ምክንያቱም ማለት የወንዱም ይሄዳል፣ ግን የሴትና የወንድ ደግሞ በጣም ብዙ ልዩነት አለው። ቤተሰብ እናንተ በደንብ ታውቃላችሁ። እና ሴቶች ደግሞ ቶሎ አግብተው መውለድ ምናምን ስለሚፈልጉ ይሄ ጊዜያቸውን ኢቨን እንኳን ብዙ ስቴፖች ከሄዱ በኋላ እንኳን አለመግባባት ቢፈጠር ያ ጊዜ የተበላ ወንድ ምንም አይሆንም። በቃ ለሴት ልጅ ግን በጣም ከባድ ነው እና እውነት ነው። ሌላው ቤተሰብ እንደዚህ ያለፉት ችግሮችን እያየ አይጨነቅም። ኦፍኮርስ ሊቀንስ ይችላለን ቅድም እንዳልኩት። ስለዚህ ልክ ነው፣ ቤተሰብ መጨነቅ የለበትም። እኛም ቢሆን መጨነቅ የለብንም። ምክንያቱም ጥሩ ፍቅር እናንተ ጋር እያየን እንደገና ደግሞ በጣም የሚያስጠላ ነገር ሲፈጠር ደግሞ መጨነቅ አይጠበቅብንም ማለት ነው። እኛ በዚህ ልክ ቤተሰብ በዚህ ልክ ኦዲየንስ ከተጨነቀ ወላጅ ቤተሰብ ደግሞ በምን ልክ ሊጨነቅ እንደሚችል የታወቀ ነው። ይሄን ለማስቀረት ጥረት ማድረግ አስፈላጊ። የምሬ ነው የምላችሁ። ማለት ብዙ ነገራችሁን ነው መስዋዕት የምታደርጉበት። ሊቀል ይችላል ወንድ ልጅ ሜቢ፣ ግን ለሴት ልጅ ደግሞ በጣም ከባድ ነው። ብዙ ነገሯን ነው ሉዝ የምታደርገው። ገባችሁ? ዛሬ የግድ መቋጫ ማግኘት ስላለበት እና እንዲሁም የኔም የሱም
ሄደን ዱባይ ሄደን ቀለበት የምናስርበት የሰርጋችን ቀን መቆረጥ ስላለበት ዛሬውኑ ሀሳቡን እንዲያሳውቀኝ እጠይቀዋለሁ ማለት ነው። አዎ እንግዲህ በነገራችን ላይ ቀደም እንዳልኳችሁ ነው ወንድ ልጅ በባህሪው ስለሚይዝ ነገሮች ላይ ወደኋላ ነው የሚለውና ያው እናንተ ጠንከራችሁ ወጠር አድርጋችሁ ስትይዙ ደግሞ የግድ ውሳኔዎቻቸውን ይወስናሉ ማለት ነው። በነገራችን ላይ አንዳንድ ወንዶች ምን ያደርጋሉ? እሺ ዛሬ ነገ ይሉና እዛ ውስጥ ላለመግባት ማለት ነው በመጨረሻ ምክንያት ፈጥረው የሚጣሉ አሉ። የዛ የሴቷን ጊዜ ሁሉ ነገሯን ካበላሹ በኋላ ማለት ነውና እንደዛ የእናንተ ይሆናል ማለት አይደለም፣ ግን ብዙ ቤተሰብ ልትማሩበት የሚገባ ነውና ጊዜያችሁን በአግባቡ መጠቀም እንዳለባችሁ ምንም ጥያቄ የለውም። እና እኔ በቅርበት የማውቃቸው ሰዎች ስላሉ ነው በጣም ረጅም ዓመት በፍቅር ቆይተው ግን በኋላ ላይ እኔ አልፈልግም የሚል ሐሳብ አምጥተው የሷ በጣም የሚያሳዝን ህይወት ነበረ። በጣም ሳይኮሎጂካሊ በጣም ተጎድታ እንደነበረ አውቃለሁኝ። እና እንደዚህ ያሉ ነገሮች እንዳይፈጠሩ ግዴታ ነው እናንተ መገፋፋት መቻል አለባችሁ። ያን ጊዜ የእውነት እናንተን ይወዳችኋል አይወዳችሁም የሚልበትን እንኳን ታውቁበታላችሁ። በቃ ትለያላችሁ ማለት ነው። እና የእውነት ከኔ ጋር ዘላቂ ህይወት ፈልጎ ነው ከኔ ጋር ያለው ወይስ የጊዜያዊ ነው የፈለገኝ የሚለውን ነገር ራሱ ለማወቅ ወሳኝ ነው ማለት ነው። እንደዚህ ያለ ነገር ጊዜ በሰጣችሁት ቁጥር ሌላ መዘዝ ነው ይዞባችሁ የሚመጣውና ያ ነገር እንዲፈጠር አልፈልግም። እስከዛሬ ድረስ የተፈጠሩት ነገሮች ሁሉ ይበቃሉ። እንግዲህ ኳስ ተጫዋች ነው የሚመስለው አብርሽ። እንግዲህ ዛሬ በፈገግታ ነው የመጣው። ሐሳቡን ይቀበላል አይቀበልም አብረን የምናየው ማለት መጥፋት አብዝተሻል። ቢምቢና ገባብኝ። የሰርጋችንን ቀን መቁረጥ ወይም መወሰን አለብን። አይ እንግዲህ ቁርጥ ያለ ማለት ነው። የሰርጋችንን ቀን መቁረጥ መወሰን አስፈላጊ ነው። ይሄ ካልሆነ በቃ አሁን ማውራቱ ለማስፈለግ እኔና አንቺ ማውራት አንችልም። ሩታ አወራን እኮ እሱማ እያወራንበት ነበረ፣ አውርተንበታልም። ግን ደግሞ ቆይ እስቲ እየተባባልን ነው እንጂ ይሄ ቀን ተብሎ ስፔሲፊክ የሆነ ቀን ወይም ደግሞ በዚህች ጊዜ ነው የሚሆነው ተብሎ አንድ የሚወሰነው ነገር የለም። ብዙዎች በዚህ ሁኔታ ነው እንግዲህ ጊዜያቸው የሚበላው። ቆይ እንደዚህ እናድርግ፣ ቆይ የሆነ ነገር ይሄን እንደዚህ እናድርግ፣ ይሄን እንደዚህ እናሟላ፣ ይሄን በዚህ ጋር እንደዚህ እናስተካክል እየተባለ ሳይታሰብ ቀናቶች በጣም ይሄዳሉ። ለዚህ ነው ቆራጥ መሆን የሚያስፈልገው ማለት ነው። እና ህይወት ደግሞ አይሞላም መቼም ቢሆን ማለት ነው። ስለማይሞላ የሆነ በቃ እናንተ ቆርጣችሁ በዚህን ቀን ብላችሁ ቀኑን ወስናችሁ ለዛች ቀን ብቻ ታርጌት አድርጋችሁ ካልሰራችሁ አይሞላም። በእርግጠኝነት ነው የምነግራችሁ። ለምን ጊዜያችንን እናቃጥላለን? ከዛሬ 2 ወር በፊት የዛሬ 2 ወር ብለን ቀጥረን ነገሮችን ልናስተካክል አይደለም ቀርቶ ሌላ ጣጣን ይዞብን የመጣው ነው አይደለም። ጊዜ ባረዘምን ቁጥር ሌሎች ችግሮችን፣ ጊዜ በሰፋ ቁጥር ሌሎች የሰፉ ችግሮች እየተፈጠሩ ነው አይደለም እኔ እናንተ መሀል። ስለዚህ ያ ነገር በቃ መቋጨት አለበት፣ መሆን የለበትም። በነገራችን ላይ ሴት ልጅ ልታጣችሁ ሳትፈልግ ከቀረ ይህን ነው የምታደርገው። እናንተ ማጣት ሳትፈልግ ሲቀር እንደዚህ ነው እንዲህ ነው የምታደርገውና ወንድ ልጅ ብዙ ጊዜ ላይረዳው ይችላል እንደዚህ ያሉ ነገሮችን እና ስለምትፈልገውና ልታጣው ስለማትፈልግ ነው እንግዲህ እንደዚህ ያለ ውሳኔ መወሰን አለበት። ካለፉት ነገሮች መማር አለብን እያለች ያለችው ለዚህ ነው ማለት ነው። ምንም ሌላ ተአምር የለምና ስለምትፈልግ ነው ማለት ነው ይሄን የምታደርገው። ባትፈልግ ግን በእርግጠኝነት ይሄንን ሐሳቡንም አታነሳም። ከዚህ በላይ ጊዜ እየሰጠሁኝ ነገ እየተባለ እኔ ራሴን መጉዳት አልፈልግም። ለምን ነው አልነግርህም? ብዙ ነገሮች አይሆንም። እኔ ደግሞ በቃ አሁኑኑ እንድንወስን ነው የምፈልገው። አሁኑኑ እንድንወስን። ለዚህ እኮ ብዙ የሚያስፈልጉ ነገሮች አሉ። መዘጋጀት ይጠበቅብናል። ብለን እኮ የሚሆን ነገር ሩታ እንግዲህ የድነት ቀን መቼ ነው ሲባል አሁን ነው የሚለውን የመጽሐፍ ቅዱስ ቃል አይነት ተግባር ነው ያደረገችው። እንግዲህ ምክንያቱም አሁኑኑ መወሰን መቻል አለብን። ኦዲየንስ ፊት በፍጹም ወዲያ ወዲህ መባል የለበትም። ልክ ናት። ችግር የለውም። ይኸውልህ መዘጋጀት አለብን ባልን ቁጥር ሌላ ትልልቅ የተዘጋጁ ችግሮች ነው እየመጡልን ያለው እያልኩ ነው እኮ። አልገባህም? ታሺ እኔም እኮ ጭንቀት ውስጥ በሆን ነው ነገሮችን እንትን ያላልኩት እንጂ እኮ አንቺ የምትፈልጊውን ነገር እኔ ሳልፈልገው ቀርቼ እኮ አይደለም። አውቃለሁ፣ ግን ደግሞ በቃ ነገሮችን ለምን በትንሹ ለማድረግ አንሞክርም? ሁሌ
እንግዲህ አሁን ብዙ ጊዜ ከዝግጅት ጋር በተገናኘ ከሰርግ ጋር በተገናኘ እንደውም ሴቶች ናቸው በጣም ካልተደገሰ ሰርግ ካሌለ በቃ ማግባትም አልፈልግም የሚሉት ማለት ነው። እና ሩታ በተቃራኒው በትንሽ ነገር ማድረግ እንችላለን፣ ምንም አይነት ነገር ድግስ ሳይኖር እንኳን ማድረግ እንችላለን እያለች ነው ጠበብ አድርገን ማለት ነው። ብዙ ጊዜ በነገራችን ላይ የሚከብደው ነገር እሱ ነው። በቃ ማለት ምንድን ነው የሚባለው መሰላችሁ? ሰርጉን ትደግሳላችሁ፣ ከሰርጉ ማግስት ያለው ህይወት ነው ከባዱ ማለት ነው። አያችሁ። ስለዚህ አብርሽን ወንድ ልጅ ደግሞ እሱን ያስበዋል። ወንድ ልጅ የሚያስበው ነገን ያስባል ማለት ነው። ዛሬ እያንዳንዱ ነገር አጠፋ ነው በድግሱ፣ ነገ ግን የሚያጋጥመንን ህይወት እንዴት ነው ቻሌንጅ የምናደርገው የሚለው ነገር ያሳስበዋል። እና ያስጨነቀው አብርሽን እሱ ይመስለኛል። ይሄ የብዙ ሰዎች ጭንቀት የግድ በቃ ትልቅ ነገር መደረግ አለበት ማለት ነው። ነገ የሚባል ነገር አለ። ገባሽ? ሁሉ ነገርሽን እዚህ ላይ ጨርሰሽ የነገ ህይወትሽ ሊያሳስብሽ ይገባል። ታዲያ ምንድን ነው እያልኩ ያለው? ሁሉም ነገር እኮ አሁን እያልኩ አልገባህም? ይኸውልህ እኔ በትንሽ ነገሮችን እናዘጋጅ ነው እያልኩ ያለው። አንተ ግን አሁንም ሰፊ ነገር ነው ኤክስፔክት እያደረክ ያለው። ሴት ልጅ እንግዲህ በሰፊው ሳይሆን በትንሹ እናርግ፣ በቃ ነገሮቹን አነሳ አድርገን እናርግ ካለች በጣም ፍላጎት አላት ማለት ነው። ስለዚህ አብርሽ እባክህን እሺ በለ። ፕሮግራምና የቀለበት ፕሮግራም አለ ዱባይ ላይ። ይሄንን ነገር ቀኑን ቆርጠን በዚህ ወር እንደሚሆን አይ ፕሮሚስ እርግጠኛ ነኝ። በዚህ ወር ምናምን ሳይሆን ስፔሲፊክ ቀኑን በቃ እንቁረጥ ነው እያልኩ ያለሁት። ከማታ ምንም አይነት ነገር እንዲያልፍ አልፈልግም። በቃ እንግዲህ ወሩን ሳይሆን ቀኑ ነው፣ ስፔሲፊክ ቀኑ ነው። ምክንያቱም ወር ሲባል የሚሄድ ነገር አለና ልክ ናት በነገራችን ላይ ማለት ነው። ምክንያቱም እሷ ከራሷ ጊዜ አንግል ነው የምታስበው። ነገ ደግሞ ማን ይመጣ ይሆን? ነገ ደግሞ ምን አይነት ለምን ልጨነቅ እኔስ? ሲቀጥል ደግሞ የሰው ልጅ ፍላጎት መቼም ቢሆን ገደብ አይኖረውም። ዛሬ ሞላልኛል ብሎ ነገ ማለት የሚፈልገውን ነገር አግኝቶ ሌላ ተጨማሪ ነገር ከማሰብና ከመፈለግ ውጪ ሌላ ምንም ታሪክ አያመጣም። ብዙ ሰው ተፈጥሯችሁ ነው በነገራችን ላይ የሰው ልጅ ተፈጥሮ ፍላጎቱ መቼም ቢሆን ገደብ የለውም። በቃ ገደብ ምንም ነገር ማለት ነው። በቃ በየዕለቱ የሚያገኛቸው ነገሮች ለሱ በቃ ሚሊዮነር ወይም ቢሊዮነር ቢሆን እንኳን ማብቂያ የለውም ፍላጎቱ ማለት ነው። እና በዛው ልክ ነው የሚያስበው ማለት ነው። በዛው ልክ ጭንቀት አለበት ማለት ነውና ችግር የለውም። ሲታሰብ ደግሞ አይሳካ። እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን። ነገ ፕሮሚስ እንጠብቃለን። በጉጉት ጠብቁ። እንግዲህ ቃል ገብተዋል ማለት ነው። ነገ ይዘው የሚመጡትን አብረን የምናይ ይሆናል። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ቻው